እንደ ፀሐይ ያበራል። አቤት አቤት እንደ እግዚአብሔር ያለ ማን ነው? 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 በሰማይ በምድር የተዋረዱትን የሚያይ ምስኪኑን ከአመድ ከትቢያ የሚያነሳ የሚያስቀምጥ በክብር በከፍታ እርሱ ነው ስሙ እግዚአብሔር ነው። ክብሩ ሰማያትን ሸፍኗል፣ ምስጋናው ምድርን ሁሉ ሞልቷል። ውበቱ እንደ ፀሐይ ያበራል። አቤት አቤት እንደ እግዚአብሔር ያለ ማን ነው? አቤት እግዚአብሔር አምላካችን የተባረከ ይሁን። እንግዲህ ዛሬ የቁርጠኞች ከፍታ ክፍል 3ን የምንማርበት ጊዜ ነው። ሁላችሁም ባላችሁበት ቦታ ላይ ሼር አድርጉ። የእግዚአብሔርን ቃል የምንማርበት ከቃሉ ስማ ቲክቶክ ፕላትፎርም እግዚአብሔርን ቃል በማስተማር ነው አገልግሎቱ። ከዛ ውጪ እንጸልያለን። እንዲሁም የእግዚአብሔርን ቃል እዚህ 1 እና 2 ያመለጣችሁ ቃሉን ስማ የሚል ቴሌግራም፣ ዩቲዩብ እንዲሁም ደግሞ ፌስቡክ ስላለ በዛ ላይ ትምህርቱን ማግኘት ይቻላል። ስለዚህ ዛሬ የጀመርነውን ትምህርታችንን እንቀጥላለን። ማክሰኞ በተለየ ርዕስ ነው። ቁርጠኞች የሚለውን የቁርጠኞች ከፍታ ነው። አርብ ደግሞ ከእግዚአብሔር ጋር መጣበቅ የሚል ማክሰኞና አርብ የቲክቶክ አገልግሎቴ ማክሰኞና አርብ ነው። ሌላው ግን ሰኞ ምሽት በኢትዮጵያ 2 ሰዓት የዙም አገልግሎት፣ አርብ ላይም ደግሞ እንደዚሁ 10 ሰዓት ተኩል በኢትዮጵያ የዙም አገልግሎት አለን። ስለዚህ በዚህ በሚመቻችሁ ፕሮግራም የእግዚአብሔርን ቃል ልትማሩ ልትሰሙ ይገባልና ጊዜውንና ሰዓቱን ለጌታ አደራ በመስጠት ፕሮግራማችንን በጌታ በኢየሱስ እንጀምራለን። በዘላለም ዙፋን ላይ ከፍ ብለህ የተቀመጥክ የእስራኤል ቅዱስ በጌታ በኢየሱስ ስም ቃል እንድንማር እንደገና ዕድልን ስለሰጠን ስም ይባረክ። ጠላት ዲያብሎስ ይህንን የእግዚአብሔርን ቃል እንዳንማር በብዙ መንገድ የሚዋጋን የጠላት የጨለማ ስራ ሁሉ በኢየሱስ ስም የታሰረ የፈረሰ ይሁን። ጌታ እግዚአብሔሮች ዛሬ ስለ ቁርጠኞች እየተማረን እግዚአብሔር አምላክ በሕይወታችን ላይ ያልተቆረጠ ወይም ደግሞ ያልቆረጥነው ነገር ካለ መቁረጥ የምንችልበትን ጸጋ እንድታሸክመን እግዚአብሔር አምላክ እንድታስታጥቀን በነገሮች ሁሉ አቅም እንድትሆነን በኢየሱስ ስም ጸልያለሁ። ዛሬ ይህን ቃል እንዳስተምር ዕድል የሰጠኝ አምላክ በነገሮች ሁሉ አፌን ከፍቼ ማስተማር እችል ዘንድ ጸጋ እንድታበዛልኝ ጸልያለሁ። በሚሰሙት ሁሉ ላይ መንፈስህ በእነሱ ላይ እንዲመጣ አስተማሪው መንፈስ ቅዱስ አቅጣጫ እንድትሰጣቸው በሕይወታቸው የቁርጠኝነት ሕይወት እንዲበዛላቸው ጸልያለሁ። ሁሉ ለአንተ ክብር ይሆን፣ አሜን። ቁርጠኞች ከፍታ ማለት በታሪክ መካከል በዘመናት መካከል ዓለማት ከተፈጠረ ጊዜ ጀምሮ ከአዳምና ሔዋን ጀምሮ አሁን እስካለንበት ዘመን ድረስ ስኬታማ ሰዎች እነማን ናቸው ብንል የቆረጡ ሰዎች ብቻ ናቸው። ስኬታማ ሰዎች በየትኛውም መንፈሳዊ ዓለም በሉት ምድራዊ ዓለም በሕይወታቸው ስኬታማ ሆነው እግዚአብሔርም የተጠቀመባቸው ዓለምም በሕይወታቸው ላይ አነጋጋሪና ለየት ያለ በትምህርቱ አቅጣጫ፣ በፖለቲካ አቅጣጫ፣ በማህበረሰብ አቅጣጫ፣ በባህላዊ አቅጣጫ እንዲሁም ደግሞ በመንፈሳዊ ሴንተሮችም አቅጣጫ ስንሄድ የቆረጡ ሰዎች ወይም ደግሞ የቁርጠኝነት ሕይወት ያላቸው ሰዎች ናቸው በሕይወታቸው ስለውጥ ያመጡት እያልኩኝ ባለፈው ክፍል 1 እና ክፍል 2ን አንስተን ስናወራ ነበር እና ለማስታወስ ያህል መነሻ ጥቅስ ያደረግነው ሩት ምዕራፍ 1 ቁጥር 18 ላይ ነው። እንግዲህ እቺ ሩት የምትባል ሞዓባዊት ሴት ኑኃሚን ከምትባል ከእርሷ ጋር ከሞዓብ ከተማ ኑኃሚን እንደምታውቋት አቤሜሌክ የሚባል ሁለት ወንድ ልጆች ደግሞ ነበራት። ከቤቴል ወደ ሞዓብ በሄደችበት ሰዓት በረሃብ ምክንያት ነው ወደዛ ሄደችው። ባሏንም 2 ልጆቿን ታጣለች። ምን አትርፋለች? 2 ምራቶች አትርፋለች፣ የባሎቿ ሚስቶች ማለት ነው። ስለዚህ ተነስታ ቤተልሔምን እግዚአብሔር እንደጎበኘ በሰማች ጊዜ ተመልሳ እሷም ወደዛ ምድር ለመመለስ ባሰበችበት ሰዓት ውስጥ አንደኛዋ ኦፍራ እሷን ስማ ትለያታለች።
ሁለተኛው ሩት ግን ከእርሷ ጋር ለመሄድ ትቆርጣለች ማለት ነው። ምክንያቱም ሁለቱም ወደ ቤተልሔም መመለስ ፈልገው ነበረ። ሩት ግን ተመለሱልኝ፣ እኔ ከዚህ በኋላ አርጅቻለሁ፣ መልሼ ልጅ መውለድ አልችልም፣ መውለድ ስለማልችል ለእናንተ ሚስት የሚሆን መስጠት ስለማልችል ስለዚህ ተመለሱልኝ ብላ ስማቸው ስትለይ ያችኛው ኦፍራ አልቅሳ ስትለያት፣ እቺ ሩት ግን ተጠግታት ከእርሷ ጋር ወደ ህዝቧ ትሄዳለች እና ምን ብላ ነው መቁረጧን ከገለጸችበት ክፍል አንዱ በሩት 1:16 ላይም ስናነብ ሩት ግን ፈቃደኛ አልሆነችም። በምትኩ ኑኃሚንን የምትሄጂበት እሄዳለሁ፣ በምታድሪበት አድራለሁ፣ ህዝብሽ ህዝቤ ነው፣ አምላክሽ አምላኬ ነው አለቻት ይላል። እንግዲህ ይሄ የሚለው ቃል ታላቅ ቁርጠኝነትን ነው፣ ወይም ደግሞ ቃል ነው የገባችላት፣ ወይም ደግሞ በቃ ለምትዩ ነገር የሚያስፈልገው አምላክ ከሆነ አምላክሽ አምላኬ ይሆናል፣ ህዝብሽ ከሆነ ህዝቤ ይሆናል፣ ሀገርሽ ቢሆን ሀገርሽ ይሆናል፣ ሞትም ቢሆን አብሬሽ ሞታለሁ። ከዚህ በላይ ምን አይነት ቁርጠኝነት አለው ወገኖች? ስለዚህ ሩት ይህንን ቁርጠኝነት በማሳየቷ ምክንያት ሩት ከእርሷ ጋር ለመሄድ እንደቆረጠች ማለትም በጽኑ ውሳኔ መወሰኗን ስታይ ተጨማሪ ለመመለስ ማሳመኗን አቆመች። በቃ ብዙ ብላ አንቺ ትንሽ ጓደኛሽ ሄዳለች፣ እስቲ አንቺም ሂጂ ምናምን ብትላት ምንም ልትሰማት አልቻለች። ምክንያቱም የወሰነችውና የተናገረችውን ንግግር እሷን ቀጥ ነው ያደረጋት። አያቸው፣ አንዳንድ ጊዜ ዝም ብለን አንዳንዴ የምንመታበት የምንሰቃይበት፣ አንዳንድ ሰዎች እንደፈለጉ አፋቸውን በእኛ ላይ የሚያላቀቁበት እንደፈለጉ የሚናገሩበትን ዝም ብለን ብናስብ ሚስጥሩ ምን እንደሆነ ታውቃላችሁ? ሚስጥሩ አለመቁረጣችን ነው። እኛም ውሳኔ እንደሌለን ስላወቁ ነው እነሱም እንደፈለጋቸው በሕይወታችን የሚያገላብጡን ማለት ነው። ስለዚህ በእነዚህ ኑኃሚን ሩትን ከእርሷ ጋር ለመሄድ እንደቆረጠች በወሰነች ጊዜ ተጨማሪ ለመመለስ አቁም። በሩት ውሳኔ ጽኑ ምክንያት ኑኃሚን ሩትን እንደተከተለች እንደወሰነች ባየች ጊዜ ዝም አለቻት ነው። ወገኖች ይሄ ጥቅስ ቀላል ጥቅስ እንዳይመስላችሁ። ይህንን ጥቅስ ወስዳችሁ ወይም የሆነ ይሄ የጎግል ላይ ወይም ደግሞ በእንግሊዝኛ በብዛት የምትጠቀሙ ከሆነ በጣም የሚገርም ዓለም ውስጥ ነው የሚከታችሁ። ማለት ይሄ ጥቅስ ሩት የተናገረችው ጥቅስ ከፍተኛ የሆነ በህይወታችን ውስጥ መወሰን የሚገባን ነገር እንዴት በህይወታችን ስኬታማ እንደሚያመጣ የሚያስተምር ክፍል ነው። እኔ ብዙ ቦታ ላይ አስተምሬያለሁ። ይህንን ክፍል እንደው ለትቢት ሳይሆን ኖርዌይ ኦስሎ ከተማ ወንጌል ብርሃን ቸርች ላይ ሁሉ አስተምረዋል። ይህን ለእናንተ ያስተማርኳችሁ ማለት ነው። 2019 ላይ እዛ ቸርች ተጋብዤ ሄጄ ነበርና እዛ ይህን ትምህርት አስተምራለሁ። እዚህ ሀገር አዲስ አበባ ውስጥ ክፍለ ሀገር ብዙ ቦታ ላይ ያስተምራል። ለምን መሰላችሁ? ክርስትና የቁርጠኝነት ህይወት ነው። ክርስትና የእንካ በንካ ጉዳይ አይደለም። ክርስትና ከክልኝ ልከክል አይደለም። ክርስትና ትጠረምሳለህ ትበራለህ አይደለም። አንዳንዴ እኔና እናንተ በህይወታችን መስዋዕት ከፍለን በህይወታችን ስኬታማ የምንሆንባቸው መንገዶች ጠባቦች ናቸው። የእግዚአብሔር መንግስት እንኳን የእግዚአብሔር ቃል ሲናገር እኮ የመንግስተ ሰማያት መንገድ ጠባብ ነች፣ ጠባቧን መንገድ ምረጡ ይላል። ሰፊውንማ ሁሉም ሰው ይሄድበታል። ስለዚህ ይህን ትምህርት ስትማሩ ጽኑ ውሳኔ ቁርጠኝነትን እንድትላበሱ ነው፣ በጸሎትም በትምህርትም። ሌላው ሩት በህይወቷ ውስጥ ባለፈው በገጠማት ህይወት ውስጥ እቺ ሴትን እንዴት ታማኝነቷን እንዳሳየቻት ይሄ ክፍል የሚናገር ነው የሩት መጽሐፍ እና በዚህ ክፍል ላይ ሩት ኑኃሚን ለሩት ያላትን ታማኝነትና ፍቅር፣ ታማኝነት እኔ በመከራ ልጅሽ ባለ ጊዜ አብሬ ሚስት ሆኜ ኖሬያለሁ፣ አሁን ግን ባልሽም ሞቶ ልጅሽም ሞቶ ብቻሽን አልተውሽም ብላ ተከትላ ሄደች። ጀግና ናት በእውነት። አስተውሉ ወንድሞቼ እህቶቼ። እኔና እናንተ አንዳንድ ቀን የሚከተሉን ዛሬ ሞቅ የሚያደርጉን ሰዎች በመከራ ቀን የሸሹን ብዙ ሰዎች ናቸው ብለው የሸሹን ማለት ነው። እንደ ኦፍራ አይነቶች ወዳጆች ብዙ አሉልኛ፣ ሰማውን የሚለዩን ሰዎች። እቺ ኑኃሚን ግን ምንድን ነው ያደረገችው ብትሉ ሼር ኮፕሊንክ ምናምን ነገር አድርጉልኝ። ይሄ የሆነ ሪስትሪክት እያለ ይመጣል። እንደዚህ አይነት 10 ደቂቃ ሰጥቻለሁ ይላል እና እቺ ሩት ግን ከኑኃሚን መከራ በኑኃሚን መከራ ውስጥ በኑኃሚን ችግር ውስጥ በኑኃሚን በደረሰባት ነገር በዚህ ክፉ ቀን ከአንቺ አልለይሽም ብላ ተለይታ
አብራ ሀገሯን ለቃ ተለይታ ስትሄድ እናያለን ወገኖች። ስለዚህ ይህንን መጽሐፍ በደንብ ማስተዋል እንድትሰሙ ነው። ዛሬ የተወሰነ የምነግራችሁ ነገር በመጽሐፍ ቅዱስ ላይ እንደ ሩት በቁርጠኝነት ምሳሌ የሆኑ ሰዎች አሉ። እነሱን ሳስተምራችሁ እነሱ የሉም እናንተ ትተካላችሁ ማለት። የመጀመሪያው እግዚአብሔር በሕይወታቸው ቁርጠኛ የሆኑትን ሰዎች አንደኛውና የመጀመሪያው አብርሃም ነው። እንግዲህ ከዘፍጥረት ምዕራፍ 12 ጀምራችሁ ብታነቡ በመጽሐፍ ቅዱስ ውስጥ በቁርጠኝነት ምሳሌ የሆኑት ሰዎችን የተወሰኑትን አነሳለሁ። ብዙ ናቸው። በጣም ኮከብ የሆኑትን ብቻ ነው ማነሳላቸው። ቶፕ 3 ቶፕ 5 እያለን መሄድ እንችላለን። ማለት በቁርጠኝነታቸው እግዚአብሔር የመሰከረላቸው እግዚአብሔርን ራሱ ሰርፕራይዝ ያደረጉት ማለት ነው። ይህን ህይወት በእውነት ዛሬ እኔና እናንተ የመጀመሪያ አብርሃምን ነው። እስቲ ተመልከቱ። አብርሃም ለእግዚአብሔር የነበረው ቁርጠኝነት ያለ ጥርጥር ታላቅ ነው ወገኖች፣ ያለ ጥርጥር ታላቅ ነው። የመጀመሪያው ልንገራችሁና 22 ላይ ልውሰዳችሁ። የመጀመሪያው ዘፍጥረት 12 ነው። ምን አይነት ቁርጠኝነት ነው የአብርሃም? ከሀገር ከዘመዶች ከወገኖች እኔ ወደ ማሳይ ምድር ውጣ ባለው ጊዜ አይገርምም? ውጣ ባለው ጊዜ የዕብራውያን ጸሐፊ ይህንን አሁን ያነበብኩላችሁን የዘፍጥረት 12ን ቁጥር 1 ጀምሮ ያለውን ክፍል በተለይ የዘፍጥረትን ጉዳይ የዕብራውያን ጸሐፊ አብርሃምን እየጠቀሰ ሲናገረው እንዴት አብርሃም እንደወጣ ሲያስተምረን በእውነት አብርሃም ምን አይነት የተባረከ አባት ነው ወንድሞች፣ የተባረከ አባት የገባው እንዲህ ይላል። አብርሃም የተባለውን ርስት አድርጎ ሊቀበል ወዳለው ስፍራ ለመምጣት በእምነት ታዘዘ፣ ወዴት እንደሚሄድ ሳያውቅ ወጣ ይላል። ይሄ ነው ቁርጠኝነት። እስቲ አሁን ባላችሁበት ምድር ላይ እግዚአብሔር ከዛ ምድር ወደ አሜሪካን ያላችሁ ካናዳ ያላችሁ ደግሞ እንግላንድ ወይ አፍሪካ ወይም ጅቡቲ ቢላችሁ እግዚአብሔር ወደዚህ ምድር ሂድልኝ ሲለድ እውነት ዛሬ በዚህ ዘመን ያለን ሰዎች እንደ አብርሃም አምነን እንወጣለን ወይ? አያችሁ፣ አብርሃም ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ። ከሀገር ከዘመድ ደግሞ ክፋቱ ከዚህ በፊት ተናግሬያለሁ። እኔ ወደ ማሳይ ምድር ነው ያለው ወገኖች። እኔ ወደ ማሳይ ምድር ማለት ምን ማለት እንደሆነ ታውቃላችሁ? እግዚአብሔር በመረጠው መንገድ ነው የሚሄደው። የአብርሃም ምርጫ እዚህ ጉዞ ውስጥ የለም ማለት ነው። እግዚአብሔር በመረጠው መንገድ በእግዚአብሔር እይታ ውስጥ ክፉም ይሁን ደግ ይሁን እግዚአብሔር ውጣ ባለው ጊዜ ታዞ እንዲወጣ የሆነበት ምክንያት። ስለዚህ አንዱ የመጀመሪያው ሀገሩን ለቆ የወጣበት ቁርጠኝነቱን ያሳየናል። ከሁሉም በላይ እኔ ታብሌት ላይ የተቀመጠውን ላንብብላችሁ። ከሁሉም በላይ ቁርጠኝነቱ ልጁን ይስሐቅን ለመሰዋት ለእግዚአብሔር ያቀረበበት። ዋው! ልጁን ይስሐቅን ለመሰዋት እግዚአብሔር ባዘዘው ጊዜ በልቡ ታላቅነት ወገኖቼ፣ በልቡ ታላቅነት ፈጽሞውኑ እስኪገርም ድረስ ምንም ሳይጠራጠር አብርሃምን ልጅህን ሰዋልኝ ባለው ጊዜ ምንም ነገር ሳያመቻመች፣ ምንም ነገር ሳይከፋው፣ ምንም ነገር ሌላ ምክንያት ሳይፈጥር በቁርጠኝነት ታሪኩን ሁሌ የምትሰሙት ታሪክ ነው። አስሮ አጋድሞ ሊያርደው ባለ ሰዓት ውስጥ እግዚአብሔር መጣለት። ያውም በስተርጅና 25 ዓመት ጠብቆ በ75 ዓመቱ ነው ከዛ ይወጣ። ስንት ዓመት ሙሉ ጠብቆ የመጨረሻ ሰዓት ላይ እንደው ቤቱ ድረስ እግዚአብሔር መጥቶ የዛሬ ዓመት በዚህ ጊዜ ወንድ ልጅን ትወልዳለህ ተብሎ ይስሐቅ ተብሎ ቤቱ በሳቅ ተሞልቶ እነ ሳራም ስቀው ድግስ ደግሶ ብዙ ነገር አድርጎ አብርሃምን የሚወርሰው ወራሽ ተገኘ ብሎ ድንገት ናና እረድልኝ የሚል ድምፅ። እውነት ይሄ ነገር ከሰይጣን ነው አንልም እኛ? ትላንት ከሀገር ከዘመድ ውጣ ብሎት መጥቶት ምንም ሳያመቻመች ወጥቶ ሳለ
እኛውን እብድ ይመስለናል። መቼስ እስቲ ሰፈር ውስጥ የሚያውቀው ሰው ካለ ይሄ ሰውዬ ወዴት ነው የምትሄደው ሲባል እኔ እንጃ ውጣ ብሎኛል እግዚአብሔር፣ በቃ ከብቶቼንም ሚስቴንም ይዤ እወጣለሁ ብሎ ነው የወጣው። አሁን ደግሞ ለሳራም አልነገራትም። ይሄ ትላንት ውጣ ያለው እግዚአብሔር አንድያ ልጅህን መተኪያ የሌለውን በእርጅና የተወለደውን እረድልኝ፣ መሰዋዕት አድርጋ አቅርብልኝ አለ። ወንድሞች እህቶች፣ ከባድ እኮ ነው። ከባድ ነው። በእውነት ከባድ ነው። የገዛ ልጆቻችሁን እስቲ ያስቡ። የወለዳችሁ ሰዎች አንድ ልጅ ኖሯችሁ እሱ ታርዶ ከሞተ በኋላ እንዴት ነው እግዚአብሔር የምታመልኩት? ወገኖቼ እንዴት ታመልኩታላችሁ? አንድ ልጃችሁን እንደው ትርፍም ቢኖራችሁ ልጃችሁን ታርዳላችሁ እግዚአብሔር ብሎኛል ብላችሁ። ወገኖቼ እነኚህ ሰዎች እኛን እየኮነኑን ያሉትና አብርሃም እኛ አይደለም ልጃችንን፣ ገንዘባችንን፣ ጊዜያችንን መስጠት አቅቶን ይኸው መከራችንን እየበላን ያለን። እግዚአብሔርም ዝም ያለን ለዚህ ነው ወገኖች። በጣም ንፉጎች ነን፣ በጣም ስስታሞች ነን፣ ለእግዚአብሔር እንሳስታለን ወገኖቼ። አብርሃም ግን አይደለም ከአገር ውጣ፣ አይደለም የመጨረሻ ጥጉ ልጁን፣ ቀጥሎ ደግሞ ሶስተኛ ራስን ሰዋልኝ ቢለው ለመሰዋት ራሱን ያዘገ። ልክ ኢየሱስ ክርስቶስ ራሱን ለአብ ፈቃድ እንደሰዋ ማለት ነው። ስለዚህ ምን ያህል ቁርጠኞች ነን ወንድሞች እህቶች። አንዱ የሚኮንኑን ይሄ ነው። እንግዲህ ይሄ ቁርጠኝነት የመጀመሪያው በዘፍጥረት ላይ እንደምታዩት ከእግዚአብሔር የተቀበላቸው ብዙ በረከቶች አሉ። አብርሃም አንዱ ልጁ ነው። እነኚህ ልጁን ደግሞ መልሰ ስጠኝ ሲለው አብርሃምን እግዚአብሔር ሊፈትነው ብሎ ነው። ዘፍጥረት 22 ቁጥር 1 ላይ ሄዳችሁ ብታል ሊፈትነው ስጠኝ ልጅህን አለው። አብርሃም ይከለክላል እንዴ? የገባው ሰው እኮ ነው፣ ሰጠው። የእግዚአብሔር ምላሽ ምንድን ነው? ውጤቱ አብርሃምን ልጁን ከመሰዋዕትነት አድኖ ለእግዚአብሔር ታማኝ ሆኖ በመገኘቱ ታላቅ በረከት ባረከው። እግዚአብሔር ከተደነቀበት አብርሃምን ሲባርከው ከተናገረው ነገር በጣም ወገኖቼ ላንብብላችሁ። ዛሬም ለቁርጠኞች በረከት አለ ወንድሞቼ እህቶቼ፣ ለቁርጠኞች በረከት አለ። በእውነት በረከት ባርካለው። ከፍ ብዬ ላንብብላችሁ። የእግዚአብሔር መልአክም አብርሃም ከሰማይ 2 ጊዜ ጠራው። ሁለተኛ ጠራው እንዲህ ማለው፣ እግዚአብሔር በራሴ ማሉህ ይላል፣ ይህን ነገር አድርገሃልና አንድ ልጅህን አልከለከልክኝምና በእውነት እባርክሃለሁ፣ ዘርህን እንደ ሰማይ ከዋክብት በባህር ዳር እንዳለ አሸዋ አበዛዋለሁ። ዘርህ የጠላቶችን ደጃፍ ይወርሳል፣ የምድር አሕዛብ ሁሉ በዘር ይባረካሉ፣ ቃሌን ሰምተሃልና። አሜን። መንፈስ ቅዱስ ባረከው። አብርሃምን እግዚአብሔር ባረከው። ለምን? ልጁን አልከለከለው። ውድ የሆነውን ነገር አልከለከለው። አያችሁ፣ ልክ አስቴር እንደዘመረችው ነው። አንዳንድ ጊዜ የምንወደውን እንኳን ልጇን ልክ ያቺ ሐና ልጇን አንስታ እግዚአብሔር ቤት እንደሰጠችው በዛ ገና ለጋ የሆነውን ልጅ አሳልፋ ሰው ለእግዚአብሔር ሲሰጥ እሱ ጋር ውድ የሆነው ነገር እግዚአብሔር ብቻ ሆኖ ይገኛል። የመጨረሻ ፍቅራችን የምንገልጥበት በከንፈራችን መዝሙር በመቀጣጠር ረጅም ዘመን በማገልገል አይደለም። አንዲት ዓመት ማገልገል፣ አንድ ወር ማገልገል። ለእግዚአብሔር ያላችሁ ቁርጠኝነት ይኸው ምን ይላል እግዚአብሔር? በእውነት እባርካለሁ። ዛሬ ልበላችሁ፣ በእውነት ለእግዚአብሔር የጨከናችሁ እናንተ እህቶቼና ወንድሞቼ ስሙኝ። በእውነት ለእግዚአብሔር ቆርጣችሁ ፊተኛ የሚሆነውን በኩሩን ለእግዚአብሔር ይገባዋል ብላችሁ ለሰጣችሁት ነገር በእውነት እግዚአብሔር ይባርካችኋል። ዘራችሁን ያበዛል። እናንተን አይደለም ዘር ማንዘራችሁ የጠላቶቻችሁን ደጃፍ ይረግጣል። ኢየሱስ የተባረከ ይሁን። ቁርጠኞች በሕይወታቸው ውስጥ የሚያመጡት ይሄ ነው። ሌላው ደግሞ
በጣም በቁርጠኝነት የሚታወቀው ማንም ሰው ያላስተዋለው ብዙ ሰባኪዎች ማያነሱት ዮናታን የሚባል ልጅ አለ። ዮናታን የሚባል ጀግና አለ። የሳኦል ልጅ አባቱ እንደ ልቡ ሚሄድ ከፈለገ ደስ የሚያሰኘውን ያደርጋል፣ ከፈለገ ኮርማ ያመጣል፣ ከፈለገ ንጉሥን ያመጣል፣ ከፈለገ መስዋዕት ልሰዋ ይላል፣ ከፈለገ ዳዊትን ካልገደልኩት በስተቀር ብሎ ጫካ ለጫካ ያሳድደዋል። ለካ ከክፉ ሰው መካከልም ደና ሰው አይጠፋምና በሳኦል ዘመን የተገኘ ዮናታን ነበረ። ዮናታን የዳዊት ፍቅር የሆነ ሰው። ውይ ምን አይነት ወዳጅነት ነው ባካችሁ! በወዳጅነቱ ከዮናታን ከዳዊት ጋር ያለው ወዳጅነት ለየት ያለ ነው። እንደዚህ ይላል አንደኛ ሳሙኤል ምዕራፍ 18 ቁጥር 1 ላይ ዳዊት ለሳኦል ለመናገሩ በፈጸመ ጊዜ የዮናታን ነፍስ በዳዊት ነፍስ ታሰረች። ዮናታን እንደ ነፍሱ ወደደው። ማንን? ዳዊትን። ማንን? የተቀባውን። ማንን? የእግዚአብሔርን ሰው። አያችሁ፣ አገልጋይን የሚያሳድዱ አንዱ ሲጀምር ሌላው የሚያሳድድ ሌላው የሚመታ ብዙ ሕዝብ አለ። በጨካኞች ጉባኤ መካከል ግን የተቀቡትን የሚወድ ደግሞም አለ። እነኚህ ሰዎች ለእግዚአብሔር ቸርነት ለእግዚአብሔር ምሕረት በማድረጋቸው ምክንያት በእነኛ በሚሰደዱት እንደ ዳዊት የእግዚአብሔር ልብ ያላቸው የእግዚአብሔር ፕሮግራም ላይ ያላቸው የእግዚአብሔርን ሥራ የሚያስቀጥሉ ባለውለታዎች ይሆናሉ። እግዚአብሔር የእነሱን ክሬዲት አይረሳም። ከተገፉት ጋር፣ ከሚሰደዱት ጋር፣ ከሚመቱት ጋር አያችሁ፣ ጌታ ኢየሱስ ክርስቶስ እኮ መከራውን ሲበላ ሲያሳድዱት፣ ሲደበድቡት ጥቂት ወዳጆች ነበሩት እኮ። ቤቱን ተጠልለው ቤታቸው ያስገቡት እንደነ ማርታና ማርያም እንደነ አልዓዛር ቤተሰቦች እኮ አሉ። ሚተኛበት አቶ ታንኳ ውስጥ ሲተኛ ማረፊያ አቶ እንደ ቀበሮ ጉድጓድ አላቸው፣ ወፎችን መሳፈሪያ አላ የሰው ልጅ ማረፊያ የለውም እያለ ሲንከራተት፣ ነገር ግን ከጎኑ ቆመው ሽቶ የሚቀቡ እህቶች ነበሩ። ውሃም ያጠጡት የሚደግፉት፣ ከጎኑ ሆነው ምግብ ያመጡለት ወዳጆቹ ነበሩ። እግዚአብሔር የእነሱን ክሬዲት አይረሳም። ለምን? ሌላውን ማህበረሰብ ትተው ሌላውን የሚለውን ከሚደባደቡ ከሚሳደቡ ጋር መሳደብን ትተው እዚህ ይላቸዋል። እነኛ በጣም ማደንቃቸው የትንሣኤ መስካሪ እህቶች፣ ዛሬም እንደዚህ አይነት እህቶችን ያብዛለን። እነኛ የኢየሱስ ክርስቶስ 12ቱ ደቀ መዛሙርቶች አይሁድም ፈርተው ሳሉ ዮሐንስ ወንጌል ምዕራፍ 20 ላይ ሄዳችሁ ማንበብ ትችላላችሁ። በሮች ተዘግቶ ነበረ ወገኖች። በር ተዘግቶ እያለ ፈርተው በቃ እንትን ብለው እነኛ የተባረኩ እነ ማርያም እነኛ የተባረኩ ሴቶች ሽቶ ገዝተው በስነ ስርዓት አቤት አቤት የኔ ወዳጅ የኔ ኢየሱስ። ሰንበት ካለፈ በኋላ መግደላዊት ማርያም 1፣ ያዕቆብ እናት ማርያም 2፣ ሰሎሜ መጥተው ሊቀቡ ሽቶ ገዙ ይላል። አያችሁ፣ እነኚህ ሰዎች አይሁድን አልፈሩ። እነኚህ ሰዎች ክፉ ሰዎች ገዳዮችን አልፈሩም። ኢየሱስን የገደሉትን አልፈሩም። ከሞትን እንሙት፣ ነገር ግን የኢየሱስን ሽቶ እንቀባለን ብለው ጨክነው ሄዱ። እንደዛ ጨክነው የሄዱ ሴቶች በዚህ ምክንያት ኢየሱስ ክርስቶስ መቃብር ጋር ሲደርሱ የምስራች ነው የሰሙት። በሕይወታቸው አይተውት የማያውቁ መልአክ ተገለጠላቸው። እግዚአብሔርም የልባቸውን ትርታ ተመልክቶ ኢየሱስ በሦስተኛው ቀን ተነስቶ መልአክ አገኛቸውና ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? እርሱ ተነስቷል፣ በዚህ የለም። ሂዱና በገሊላ ለወንድሞቻችሁ ኢየሱስ ተነስተዋል ብላችሁ መስክሩ ብሎ ላካቸው። አያችሁ፣ ዛሬም ከነኚህ ከኢየሱስ ጋር የጨከኑ ሰዎች፣ ዛሬም ወንጌልን ከሚያገለግሉ ሰዎች ጋር የቆረጡ ሰዎች እግዚአብሔር ክሬዲታቸውን አይረሳም። ልምጣላችሁ ቁርጠኛውን እንትናን ዮናታን ደስ የሚለው ምንድን ነው? ይሄ ሰው ዳዊትን ለመግደል አባትየው ሲያሳድደው ስንት ጊዜ ያስመለጠው መሰላችሁ? በተለይ ከሁሉም በላይ እነሆ ሳኦል ዳዊትን እያሳደደ በነበረ ጊዜ አንድ ወቅት ላይ ምልክት ይሰጠዋል። ዳዊትን ሊያዝ የመጨረሻ ሰዓት ላይ በደረሰበት ሰዓት ላይ እንደዚህ ያለው፣ እኔ ቀስትን እወረውራለሁ፣ ቀስትን በምወረውርበት ሰዓት ውስጥ አምልጥ፣ አባቴ እንዳይዝክ እየፈለገ ነውና ያለው
አምልጥ ብሎ ሲያስመልጠው በኋላ እንደዚህ አለ። ራሱ ሳኦል አለ እኔን የሚወደኝ የለም፣ በእኔ ላይ ከልጄ ጀምሮ የሚዶልቱብኝ አለ አለ ዳዊት። ማነው ሳኦል እንደሚዶልቱበት ሰማ። ለዳዊት ስስ ልብ እንዳለው አወቀ። የገዛ አባቱ ሊገለው ሁሉ ፈልጎት ነበረ። ነገር ግን ከለላ ስላደረገለት ዛሬ የምታዩት ዳዊት የኢየሱስ ክርስቶስ የዘር ግንድ አባት ሆኖ ስሙ እንዲጠራ ምክንያት የሆነው ዮናታን። አያችሁ፣ የእግዚአብሔርን ክብር እንዲቀጥል ያደረጉ እነኚህ ቆራጦች ናቸው። ሌሎችና የመጨረሻው የምናገረው ዳንኤልና ጓደኞቹ ናቸው። እነኚህ ምሳሌዎቻችን ዳንኤል፣ ሲድራቅ፣ ሚሳቅ፣ አብደናጎን በነበሩበት ዘመን ዛሬ ለእኔና ለእናንተ ቆመው ይኮንኑናል። ወገኖቼ በሚነድድ እሳት ውስጥ ቆመው ለዛውም በ7 እጥፍ የሚነድ እንደ ምሰሶ የሚያክል ትልቅ እሳት እየነደደ እኔ ላቆምኩት ምስል ስገዱ የሚል አዋጅ ወጣ። ከንጉሥ ትእዛዝ ወጣ። በዘመናቸው በደማቸው ውስጥ ያለው እውነት አንድና አንድ ብቻ ነው። እሱም ለአምላክ ለእግዚአብሔር ብቻ ስገድ፣ እሱን አምልክ የሚለው ያ የሙሴ ሕግ ልባቸው ደማቸው ውስጥ ውስጣቸው ውስጥ ተቀርቅረዋል። በኋላ ንጉሡ ጋር ቀረቡ። በተለይ በፊልም ብታዩት ሰው ሁሉ ሰግዶ እነ ሲድራቅ፣ ሚሳቅ፣ አብደናጎን ብቻ ቆሞ ታያቸዋላችሁ። ንጉሡ ተቆጣ። ሰው ሁሉ ለእኔ ምስል ሲሰግድ የማን ደፋር ነው? የማን ሰው ነው እንደዚህ የቆመው ብሎ አስጠራቸው። የንጉሡን ትእዛዝ በመተላለፋቸው ምክንያት እጅና እግሮቻቸውን አስረው ምን አደረጓቸው? ወደ እሳት ውስጥ ሊጥሏቸው ወሰዷቸው ማለት ነው። የሚገርመው ነገር ልክ ወደ እሳት ሊጥሏቸው ባሉበት ሰዓት ውስጥ ወደ እሳት የጣሏቸው ሰዎች እነኛ ወላፍኑ ሲገላቸው፣ እነሱ ግን በእሳት መካከል ልክ እንደገቡ አራተኛው የእግዚአብሔር ልጅ የመሰለ መልአክ ገብቶ በአራተኛነት እሳቱን ውሃ ሲያደርግላቸው ወይም ደግሞ እንዳያቃጥል የማቃጠል አቅሙ ሲያጠፋላቸው እናያለን። በዚህ ምክንያት ንጉሡ ተደነቀ። እኔ እኮ የጣልኩት 3 ሰው ነው፣ አሁን ግን 4 ሰው ነው ማየው። አራተኛው ደግሞ የእግዚአብሔር መልአክ ይመስላል። እነኚህ ሰዎች ማን ናቸው? ይሄ እንዴት ሊሆን ቻለ? ምክንያቱም ሳየው የአማልክት ልጅ ይመስላል ብሎ ደነገጠ፣ ተደነቀ። ወደ እሳቱ በር ሄደና እናንተ የልዑል ባሪያዎች ሆይ እባካችሁ ንውጡ አላቸው። አውጡልኝ አይደለም ያለው፣ ንውጡልኝ። አያችሁ፣ ከእግዚአብሔር ጋር ስትቆርጡ፣ ስትጨክኑ፣ ወንድሞቼ እህቶቼ፣ እግዚአብሔር ስለ እናንተ እግዚአብሔር ስለ እናንተ ክብሩን ይገልጣል። በአሕዛብ መካከል፣ በገዳዮቻችሁ መካከል፣ በሚነድድ እሳት፣ በሚባላ አንበሳ ውስጥ፣ በተለያየ ችግር ውስጥ እግዚአብሔር ጣልቃ ገብቶ ገዳያችሁን እጅ ባፍ የሚያስጭን ተአምራትን ያደርጋል እግዚአብሔር። አያችሁ፣ በዛ በባቢሎን ምድር ላይ አዋጅ ታወጀ። ንጉሡም ትእዛዝ አወጣ። ምን የሚል? የሲድራቅን፣ የሚሳቅን፣ የአብደናጎንን አምላክ የማያመልክ ቤቱ የጉድፍ መጣያ ይሁን ተባለ። እግዚአብሔርን አኮሩት። በባዕድ ምድር ላይ አምላካቸውን አስመሰገኑ። ክብር መጣ። ስሙ መጠራት ማይችል ጣዖት በሚመለክበት ምድር የነ ሲድራቅና የነ ሚሳቅ የአብደናጎን አምላክ ተመለከ። ሰው ሁሉ እግዚአብሔርን አመለከው። አያችሁ፣ እግዚአብሔር ከቁርጠኞች ጋር ሲሰራ ገዳዩን ተመልሶ እንዲሰግድ ያደርገዋል። አሳዳጁን እንደገና ተመልሶ ለእግዚአብሔር ሩሩ ያደርገዋል። ለእግዚአብሔር መንግሥት ሥራ ምቹ ያደርገዋል። ስለዚህ ዛሬ በመቁረጥ በሕይወታችሁ ላይ ክብር እንዲመጣ ባካችሁ። ሌላው ዳንኤልን እንደምታውቁት ትጸልያለህ አትጸልይም በሚል ነው። ምክንያቱም ፈልገው ሰበብ ስላጡበት በመጨረሻ ዳንኤልን ምን አሉ? ከንጉሡ ጋር ተማከሩና በዚህ ቀን ላይ የሚጾም የሚጸልይ ቢኖር ወደ ጉድጓድ ለአንበሳ ጉድጓድ ይጣል ብለው አዋጅ አስወጡ። እነኛ ተንኮለኛ ሰዎች፣ ምክንያቱም ሰበብ አጡበታ። ዳንኤል ግን መጸለዩን አላቆምም። እንደ ልማዱ በኢየሩሳሌም አንጻር መስኮቱን ከፍቶ ሲጸልይ እንደተባለው ተያዘ፣ አንበሳ ጉድጓድ ውስጥ ተጣለ። እነኛ አንበሳዎች የመጨረሻ ጨካኝ ሰዎች የሚገደሉበት ነው። ነገር ግን ዳንኤል በገባ ጊዜ ተናካሹ አንበሳ ገር ሆኖ ጠበቀው። አያችሁ፣ እግዚአብሔር አስደናቂ ነገር ሆነ። ያ ዳርዮስ የተባለ ንጉሥ የዳንኤልን ለማዳን ቀኑን ሙሉ ደከመ ይላል። አያችሁ፣ እናንተ ስትቆርጡ ነገሥታትን ታንቀሳቅሳላችሁ።
ተነካሹን አውሬ ልዝብ ታደርጉታላችሁ። በላተኛው መልሶ ትራስ ያደርግላችኋል። ገዳዩን እናንተ ወዳጅ ታደርጉታላችሁ። ዳንኤልም በባቢሎን ምድር ላይ ምን አለ? ኑሮ ተቃናለት ይላል። ምን አለ ንጉሱም? የዳንኤልን አምላክ የማያመልክ ብሎ እሱም አዋጅን አወጣ። ስለዚህ እነኚህ ሲድራቅ፣ ሚሳቅ፣ አብደናጎ ዳንኤልን ስትመለከቱ በቁርጠኝነታቸው ምክንያት ነው ዛሬ ለእኛ ምሳሌ እንዲሆኑ በምድራቸው በዘመናቸው እግዚአብሔርን አስከብረው ያለፉት። ስለዚህ ወንድሞቼ ቁርጠኝነት ወሳኝነት ነው። ቁርጠኝነት ወሳኝነት ነው። ይህንን እንደነኚህ እንደቆረጡ ሰዎች እኛም ለሌሎች ምሳሌ እንድንሆን እግዚአብሔር በነገሮች ሁሉ ይርዳን እና እንደዚህ የሚመስሉ ሰዎች ብዙ ሰዎች አሉ። አስቴርን ብትመለከቷት በ127 ግዛት ላይ ሞት የተፈረደባት ቤተሰቦቿን ይዛ በንጉሱ ፊት ለመግባት ስትሄድ ለመርዶክዮስ እንደዚህ ያለችው፣ ያለ ሕግም ብሆን እገባለሁ፣ ብሞትም እሞታለሁ። ብሞትም እላለሁ፣ እሞታለሁ። ወዴት እገባለሁ? እገባለሁ፣ ወደ ንጉሱ እገባለሁ። ንጉሱ ካልፈቀደ ወርቅ ካልዘረጋ በስተቀር መግባት አይቻልም። ነገር ግን እገባለሁ አለች። የሚገርም ነው። እሷ በመግባቷ ምክንያት በ127 ግዛት ላይ የታወጀ የሞት አዋጅ ተሰበረ። ኢየሱስ ስሙ ይባረክ። ዛሬም እናንተ ስትቆርጡ ብዙዎችን ልክ እቺ አስቴር ማለት እንደ ኢየሱስ ክርስቶስ ሐናና ቀያፋ እንደተናገሩት ብዙ ሰው ከሚሞት አንድ ሰው ቢሞት ይሻላል በሚል ፕሪንስፕል እችም የብሉይ ኪዳኗ እንደ ኢየሱስ ራሷን መስዋዕት ያደረገች ሴት በ127 ግዛት ላይ ሞት የታወጃባቸውን ቤተሰቦቿን አዳነች። በምኗ? በነፍሷ ተወራርዳ በቁርጠኝነቷ። አያችሁ፣ እኔ ስንቱን አውርቼ ልክ እንደ ዕብራውያን ጸሐፊ ስንቱን አውርተን ስንቱን ተናግረን እንጨርሳለን። መጽሐፍ ቅዱስን ሙሉ ብታነቡ በቁርጠኞች ከፍታ የተሞላ አገልግሎት ነው። እግዚአብሔር እነኛ ሰዎችን የምትመስሉ የነዛ መንገድ የምትከተሉ ፍለጋቸውን ተከትለን እኛም በዘመናችን እግዚአብሔርን ደስ የምናሰኝ ትውልድ ያድርገን። በዘመናችን እግዚአብሔር ጸጋውን ያብዛልን። የሰማችሁትን ይባርክላችሁ። በነፍሳቸው የተወራረዱ ሞትን እንደከለከሉ፣ ሕግ እንዳስቀየሩ፣ የአንበሳውን አፍ እንዳዘጉ፣ እንደ ዳዊት ኃያላን ደግሞ ለዳዊት የሚረካበትን ረሃቡን የሚያረካበትን ውሃ እንዳመጡ በዘመናት መካከል ለቤተ ክርስቲያን፣ ለሀገር፣ ለራሳችሁም ትዳርና ሕይወት መፍትሄ አምጪ የምትሆኑት ቁርጠኞች ስትሆኑ ብቻ ነው። የጨከነ ልብ ሲኖራችሁ ብቻ ነው። ጌታ ኢየሱስ ይባርካችሁ። የሰማችሁትን ጌታ ይባርክላችሁ። እንግዲህ ክፍል 4ን የሚቀጥለው የዛሬ ሳምንት ማክሰኞ የመጨረሻውን ክፍል ይዤላችሁ ቀርባለሁ። ምክንያቱም እግዚአብሔር ለነዚህ ለቆራት ሰዎች የእግዚአብሔር ምላሽ ምንድን ነው የሚለውን ስለቆረጣችሁ በሕይወታችሁ እግዚአብሔር ምን ያደርጋል የሚለውን ነገር አይተን እንጨርሳለን። እግዚአብሔር